በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ለአጠይቆ ሶስትነትን ለማስረዳት በስም በአካል በግብር በኩነት ሶስት ብዬ፣ በመለኮት በስምረት ይህን ዓለም በመፍጠር ፈጥሮ በማሳለፍ በእዘዝ በአገዛዝ አንድ አምላክ እግዚአብሔር ብዬ አምኜ፣ ዮሴፍ የበኩር ልጇን እስክትወልድ ድረስ አላወቃትም የሚለውን የቅዱስ ማቴዎስ ቃል ርቲት የሆነች የተዋህዶ ትምህርት ከዚህ ቀጥዬ አስታውሳለሁ። አበው ካህናት፣ አኀው ዲያቆናት፣ ምእመናን ሁላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እግዚአብሔር የሚወዳችሁ ሕፃናት ጭምር የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ያዛኝቱ የቅድስት ድንግል ማርያም ምልጃዋ አይራቃችሁ። የመስቀሉ ኃይል ለዘላለም አጥር ይሁናችሁ። ከሰማይ ሰማያት ወርዶ በከብቶች በረት የተወለደ የኛንም ልቡና ቤታችንንም ሳይጸየፍ ለዘላለም በረድኤቱ ከነናቱ ከኛ ጋር ይሁን። ባላችሁበት ሁሉ ሰላምታዬ ይድረሳችሁ። እኔ ደህና ነኝ። የሰማይና የምድር ፈጣሪ እግዚአብሔር የተመሰገነ ይሁን። ባልኳችሁ ርዕስ ይህን ወሳኝ የሆነ ትምህርት ዛሬ እንማራለን። የእናንተ ደግሞ ግዴታ ድርሻም ይህን የተማራችሁትን ትምህርት ከጠቀማችሁ ለሌሎች ሰዎች ሼር ላይክ በማድረግ ማዳረስ ነው። አዲስ የምትሆኑ ግን ሰብስክራይብ በማድረግ የእግዚአብሔር ጉባኤ አባላት ሁኑ። ቅድስት ቤተክርስቲያናችን ትምህርት አብረን እንማማር። ቅዱስ ዮሴፍ የእመቤታችን ጠባቂዋ ነው። የተመረጠበት አመራረጥ ሁሉ ሳይቀር በእኛ ቤተክርስቲያን ሰፊ ትንተና አለው። ዮሴፍ አረጋዊ እንደነበረም በማኅሌተ ጽጌ ላይ በሌሎችም መጽሐፍት በብዙ ተጠቅሷል። ብዙዎች የሚምታታባችሁ የተታታባቸውን የሰዎች ስዕል ስለምትመለከቱ ነው። ከዛም ውስጥ አንዱ የካቶሊኮች ስዕል ነው። ዮሴፍን ወጣት አድርጎ የመሳል ብዙ ጊዜ አንዳንዶች ሲነግሯችሁ አይገባችሁም። የፈረንጅ ስዕል ተልኮ አለው፣ በውስጡም መርዝ አለው። አባቶቻችሁ የሳሉትን ከየቤተ ክርስቲያኑ እሱን ያዙ ብዬ ተናግሬያለሁ። ግን አይደለም እናንተ ምእመናን፣ ትልልቁ በቤተ ክህነቱ ሳይቀር የነ ማይክል አንጀሎ ስዕል ነው የሚታየው። ስለዚህ ትርጉሙ ከዛ ይዛባባቸዋል። ሌላ ደግሞ አደገኛው ነገር በዚህ ጉዳይ ላይ ፊልሙን ያያችሁ ሁሉ ንስሐ ግቡ ብዬ ከዚህ በፊትም ገና ከጥንት ጀምሮ የምናገረው ስለ ኢየሱስ ክርስቶስ የተሰራ ፊልም ያያችሁ ሰዎች ናችሁ። እናንተ ንስሐ ያስፈልጋችኋል። ይሄን ተናግሬያለሁ። ስላያችሁ ማየት አልነበረባችሁም። ለምን ታያላችሁ? እናንተ ድንገት መምህራን የተለያዩ ሰዎች ሲያዩ እናንተን ሊያስተምሩ አይተውት ሊሆን ይችላል። እናንተ ግን ለምን ታያላችሁ? ምን ፈልጋችሁ ነው የምታዩት? ማን ይመስለከምና ማልክት እግዚኦ፣ ማን ይመስለዋል የኔና የናንተን ጌታ? ድንግል ማርያምን ኢየሱስን ሆኖ ድራማ ፊልም መስራት አይቻልም። ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው። በነገራችን ላይ በእርሊ እስላም ሙቭመንት ጊዜ ገና ያኔ በጦርነት ውስጥ እያሉ ወደ ኢትዮጵያ ሲመጡ ብዙ ነገር ተምረው ስለሄዱ ከዛ ውስጥ አንዱ ዝም ብሎ በስዕል ሁሉን ነገር መግለጽ እንደማይገባ ስለሚያውቁ፣ ለምሳሌ በእስልምና እምነት የነብዩ መሐመድ ብለው በራሳቸው እምነት ነብይ ብለው የሚጠሩትን የመሐመድን ፎቶ ፊልም አይሰሩም። ብዙዎቻችሁ ችግር አለባችሁ። ስለዚህ አንዱ ብዙ ሰዎች የሚሳሳቱበት ዮሴፍ ለስም አጠራሯ ክብር ምስጋና ይግባትና
ከመቤታችን ሌላ ልጆች አሉት የሚለው ዛሬ ግን በብዙ የፕሮቴስታንት ታላላቅ ድርጅቶች ሳይቀር የተነቀፈ ትምህርት እኛ ሀገር ግን ሞኛ ሲያዙተን አይለቅም እየየ ምትሉ ሰዎች አላችሁ። ሚስጥሩን ባለመረዳት ታሪክን ባለማወቅ የቤተክርስቲያንን ትምህርት ካለመረዳት የሚመጣ ነው። ለምሳሌ እንዴት ግልጽ መሆን አለበት አይደለም? ኦርቶዶክሳውያን በጠቅላላ ይህንን ማወቅ አለብን። ምን ማለት ነው? ቃሉን የምታገኙት የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ ነው። እዛ ላይ የበኩር ልጇን እስከምትወልድ ድረስ አላወቃትም ይላል። ከላይ ጀምሮ ይናገራል። ዮሴፍ ጠባቂዋ ስለሆነ ወደ ሕዝብ ቆጠራው ይዟት ወጣ። ወነሳ ለማርያም ፍህርቱ ይላል። የሚጠብቃትን ማርያምን ይዞ ወጣ። ከዛ ቀጥሎ ምን ይላል? ወኢያእመራ ይላል። ወኢያእመራ ማለት አላወቃትም ማለት ነው። እስከ አመ ወለደት ወልደ ዘበኩራ ይላል። የበኩር ልጇን እስክትወልድ ድረስ አላወቃትም ይላል። ይህንን ቃል ይዘው እርግጥ ነው ዛሬ ያሉ ከሃዲያን ብቻ ሳይሆኑ በጥንት ዘመንም ይሄን አስተሳሰብ የለወጡ ኦርቶዶክስ ቤተክርስቲያን ውስጥም ሆነው አባቶች ቅዱሳን የምንላቸው እንኳን ሳይረዱት የቀሩ ነገር አለ። አንዳንድ ጊዜ ሰው ፍጹም አይደለም። ከተረዱ በኋላ ግን መቀበል ያስፈልጋል፣ ማወቅ ያስፈልጋል። ስለዚህ የበኩር ልጇን እስክትወልድ አላወቃትም። ለምሳሌ በ5ኛ 4ኛ ክፍለ ዘመን ወይም የቅዱስ ዮሐንስ አፈወርቅ በነበረበት ዘመን ስንወስድ ንጉሱ አርቃዲዮስ ነው። አርቃዲዮስ ማቴዎስ ወንጌልን ሲያነብ ክርስቲያን ስለነበረ እዚህ ጋር ሲደርስ ግራ ይገባዋልና ሁሉ ጊዜ ቆይ ያ ዮሐንስ ሲመጣ ጠይቀዋለሁ ይላል። ዮሐንስ ሲመጣ ይረሳዋል። ዮሐንስ ከሄደ በኋላ አይ እንደው ሳልጠይቀው ያ ዮሐንስ ሄደብኝ ይላል። አንድ ቀን ገጠመለት። አረ ዮሐንስ ማቴዎስ የበኩር ልጇን እስክትወልድ ድረስ አላወቃትም ብሎ የጻፈው አዳም ሔዋንን አወቀ፣ ሕልቃና ሐናን አወቀ እንደሚለው ነው እንዴ ሲለው ዮሐንስ መጀመሪያ ይሄን አስተሳሰብ ያመጣው መንፈስ ገሰጸው። ከመዝ ይትበል ንጉስ አለው። ንጉስ ሁለተኛ እንደዚህ እንዳትል አለው። ከዛ በኋላ ገልጾለታል፣ አስተምሮታል። እንደውም ስዕል ነበረች፣ ዮሐንስን ዞረችው። ከዛ ቅዱስ ዮሐንስም ንጉሱ አርቃዲዮስም ወርቅ ለብጠዋት ተቀመጠች የሚል የቤተክርስቲያናችን ትምህርት አለ። ድንገት በሌላ እምነት ሆነ ካለ እናንተ ውስጥ የለም፣ ከሌለህ ደግሞ አላቸው ለማለት ነው እንጂ መሳደብ የለብህም። መሳደብ የአይምሮ ድህነትን የሚያሳይ የደካሞች መሳሪያ ነው። ሰው ከሌለው የለውም። ስለዚህ ለማንኛውም ይሄ የለህምና አንደበትህን እንደ ባቡ አታውንጭፈው፣ መጨረሻ ስለማያምር። ማቴዎስ ሲጽፍም በ1:25 ላይ የበኩር ልጇን እስክትወልድ ድረስ አላወቃትም ለሚለው አንድ በሁለት መንገድ ነው ይሄን መልስ መነግራችሁ። የመጀመሪያው ኬዝ ባይ ኬዝ ወይም ሎጂክ ነገሮችን ታያላችሁ። ሁለት ትንቢት ታያላችሁ በሶስት መንገድ። ሁለት ቃል ትመለከታላችሁ። ሶስተኛ ደግሞ ምን ክስተት ተከስቶ ነው የሚለው ነው። እዚህ ውስጥ ኮዝ ኤንድ ኢፌክት የሚል ነገር ነግራችሁ ይችላል። ምን ማለት ነው ኮዝ ኤንድ ኢፌክት ብለው እንግሊዝኛ ቃል መጠቀሜ እንደው አንዳንዶቻችሁ በደንብ ግልጽ እንዲሆንላችሁ ለምትፈልጉት ሰዎች ነው እንጂ አያስፈልገኝም። ዮሴፍ የበኩር ልጇን እስክትወልድ አላወቃትም የተባለበት ምክንያቱ ምንድነው? ኮዙ ምን ነበረ? ምንድነው ያላወቀበት ምክንያት? ሁለት እንዴትስ አወቀ? አወቃት ማለት እንዴት አወቃት ማለት ነው። ያንን አውጡት፣ የተራውን ንግግር ጣሉት፣ የቆሸሸውን አስተሳሰብ ወደማይመለስበት ሽጡት። ስለ ንጽሕተ ንጹሃን ቅድስት ድንግል ማርያም ስትሰሙ ልቦናችሁ ሁሉ ንጹህ፣ አይምሯችሁ ሁሉ ንጹህ ይሁን። በከመ አለበወከ መንፈስ ቅዱስ
ተናገር እንዳለችው በዛ መንፈስ ውስጥ ሆኖ በባሪያቆስ መንፈስ ውስጥ ሆኖ የነሱ በረከት በሁላችሁ ላይ ይደር። ዮሐንስ ለአርቃዲዮስ ንጉስ አስረድቶታል። አባቶቻችን ሁሉ የሚያምኑትን ተቀምጧል። እሱን ነው የምነግራችሁ። በመጀመሪያ እንዳልኳችሁ ኬዝ ባይ ኬዝ ወይም ደግሞ በሎጂክ ወይም ደግሞ አጻጻፍን በመረዳት መልስ እንድታገኙ ፈልጋለሁ። እንዴት ብትሉ አንድ ጥቅስ ከአንድ ጥቅስ ጋር በማገናኘት ምንን ከምን መጽሐፍ ቅዱስ ራሱ ይተረጉማል። መጽሐፍ ቅዱስ የመጀመሪያው ተርጓሚ መጽሐፍ ቅዱስ ነው። ሰዎች አሉ በዛው ላይ ይነግረናል። አንዱ ነብይ ያንዱን ይተረጉማል፣ አንዱ ነብይ ሐዋርያ ያንዱን ሐዋርያ እየተረጎመ ይነግረናል። ማቴዎስ 1:25ና ሁለተኛ ሳሙኤል ምዕራፍ 6 ቁጥር 23ን ተመልከቱ። ጥቅሶቹና ማናቸው? ሁለቱ በደንብ እንዲገባችሁ ስትፈልጉ ስትጽፏቸው ደግሞ ይገባችኋል። ስትጽፉ ደግሞ ምን ታረጋላችሁ መሰላችሁ? አንድ በዚህ አጋጣሚ ልንገራችሁ። ኮሜንት ስታረጉ ስትጽፉ ሌሎች ሰዎች ስለሚያነቡ ኮሜንት ሌሎች ሰዎች እንዲማሩ ታደርጋላችሁ እንጂ ቃለ ሕይወት ያሰማልኝ ትሉኛላችሁ። የግድ ነው ቃለ ሕይወት ያሰማልኝ ትሉኛላችሁ። ለኔ ሌላ ምን ገንዘብ አለኝ? ምን ደሞዝ አለኝ? ደሞዝ ተቆርጡልኛላችሁ እንዴ? እግዚአብሔር ራሱ ባዘዘኝ ነው ማስተምራችሁ አይደለም እንዴ? ቃለ ሕይወት ያሰማልን ነው የምትሉኝ። ሌላ ምን አለኝ? ደሞዝ እሱ ነው እንግዲህ ካልከለከላችሁኝ። ሌላው ግን ምንድነው እዛ ላይ ኮሜንት ላይ በመጽፉበት ሰው ኃጢያት ሲጽፍ ሰው ልቦና ውስጥ ምን ይጨምራል? ኃጢያት። ርኩሰት ሲጽፍ ምን ይጨምራል? ርኩሰት። እናንተ ደግሞ የእግዚአብሔር ቃል ሲጽፉ ሰው ልቦና ውስጥ ምን ተከታላችሁ? እግዚአብሔርን። እግዚአብሔር በቤታችሁ ይግባ፣ በልቦናችሁ ይኑር። ሁለት ናቸው ጥቅሶቹ። አንደኛ ማቴዎስ 1:25፣ ሁለተኛ ከብሉይ ሁለተኛ ሳሙኤል ምዕራፍ 6 ቁጥር 23። ሁለቱን ቃሎች ልንገራችሁ። አንዳንድ ክፉ ሐሳብ ለሚያስቡ ሰዎች በቃል ብቻ ስለሚመሩ ቃል ተጠቅሱላችኋላችሁ። የመጀመሪያ መልሳችሁ ነው የምነግራችሁ። የመጀመሪያ መልሳችሁ ምንድነው? የበኩር ልጇን እስከምትወልድ ድረስ አላወቃትም ስለሚል ድረስ የሚለው ቃል ስላለ እስከሚል ቃል ስላለ እስከምትወልድ ስለሚል እስከ የሚል ቃል ስላለ ድረስ የሚለው እዛ ውስጥ የለም። እስከሚለው ቃል ግን አለ። እስከ የሚለው ቃል ትርጉሙ ምንድነው ስትሉ አሁን የምትገነዘቡት ነው። የበኩር ልጇን እስክትወልድ ድረስ ወይም እስክትወልድ አላወቃትም ሲል ከወለደች በኋላ አውቋታል ወይ ብሎ አርቃዲዮስ ንጉስ እንደጠየቀው እሱ በቅንነት ነው የሚጠይቀው። አንዳንዶች ግን ለክፋት አጣማው ከዛ በኋላ አውቋታል ብለው ሌላ ታሪክ የሚያወሩ ሰዎች አሉ። ስለዚህ ሁለቱን ጥቅሶች ልንገራችሁ። የበኩር ልጇን እስክትወልድ አላወቃትም ማቴዎስ 1:25። ሜልኮል እስከ ሞተችበት ቀን ድረስ አልወለደችም። እስከ ሞተችበት ሜልኮል አልወለደችም። አሁን ሁለቱን እንዴት እናገናኘው ነው? ተመልከቱ፣ ልብ በሉ። የበኩር ልጇን እስክትወልድ አላወቃትም። ሜልኮል እስከ ሞተችበት ቀን ድረስ እስከ ሞተችበት አልወለደችም። መልካም ይዛችሁታል። መንፈስ ቅዱስ በእኔም በእናንተ ላይ ይደር። እሺ፣ ሜልኮል እስከ ሞተችበት ቀን ድረስ አልወለደችም። ከዛ በኋላስ ወለደች። ሜልኮል ከሞተች በኋላ ተመልከቱ፣ ከሞተች በኋላ ሜልኮል ወለደች። እስከ ሞተችበት ድረስ እስከሚለው ቃል ፍጻሜ የሌለው በሚል በሊትሬቸር ውስጥ ይገለጻል። ተመልከቱ፣ በሊትሬቸር ውስጥ ይገለጽ። ዕውቀት ብዙ ጊዜ የምነግራችሁ ነገር ልበሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን ዕውቀት ይጠይቃል። ዝም ብሎ ዛሬ ተነስቶ መጥቶ አንድ ሰው ሌላ ቦታ ሄዶ ፓስተር እንደሚሆነው አስተማሪ እንደሚሆነው ኦርቶዶክስ ውስጥ አይቻልም። እምትሞክሩም ካላችሁ ልምከራችሁ፣ አቁሙ። አስተማሪ አትሁኑ። የባሰ ፍርድ ትቀበላላችሁ። የእግዚአብሔር ቃል ይሄን ነው የሚለው፣ የባሰ ፍርድ ትቀበላላችሁ። የለም በኦርቶዶክስ። ስለዚህ ዕውቀት ይጠይቃል። ሜልኮል እስከ ሞተችበት ቀን ድረስ አልወለደችም ሲል ሜልኮል ከሞተች በኋላ ወለደች
አልወለደችም እስከሚለው ፍጻሜ የሌለው ነው። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከዛ በኋላ አወቃት ማለት ነው አይደለም። አላወቃትም በዛ መንገድ ከሄዳችሁ ማለት ነው። በዛ መንገድ ከሄዳችሁ አሁን ይሄ ነገርኳችሁ ሎጂክ ነው። ቃል በቃል መመለስ እንዴት እንዳለባችሁ ነው። ሚስጥሩ ግን ምንድነው የሚለውን ደግሞ እንመልከት። እውነታውን ያለ መልስ እንዲረዳችሁ ያልኳችሁ ነው። የመነጋገር ስልት ነው። አሁን ግን ትክክለኛው ነገር ምንድነው? መጀመሪያ ምንድነው ያልነው? ለምንድነው ያላወቃት? የበኩር ልጇን እስክትወልድ ድረስ አላወቃትም ካለ መጀመሪያ ለምንድነው ያላወቃት? ምክንያቱ ምንድነው? መልካም ለምንድነው ያላወቃት ለሚለው መልስ የምናገኘው ቤተክርስቲያናችን በምትሰጠን ትምህርት ነው። ዮሴፍ ታላቅ ቅዱስ ነው፣ በረከቱ ይደርባችሁ፣ በእኔም በክርስቶስ ባሪያ አድሮ ይኖር። ዮሴፍ ድንግል ማርያምን ያላወቀበት ምክንያት በብዙ ህብር፣ በብዙ አምሳል፣ በብዙ ትንቢት ዕብራውያን ምዕራፍ 1 ቁጥር 1 እንደሚናገረው በብዙ መክፈልት ትንቢት የተነገረለትን የሰማይና የምድር ንጉስ የሰራዊት ጌታ እግዚአብሔር ወልድን ድንግል ማርያም ጸንሳው በነበረች ጊዜ የውጪ መልኳ ይለዋወጥ ነበር። ፊቷ አንዳንዴ ያበራል። የተለያየ ህብረ ቀለማት ይገለጹባት ነበር። ምን ይላሉ አባቶቻችን? ብርጭቆ ውስጥ የተለያየ ለምሳሌ ኮካ ብጨምሩበት የኮካ መልክ ይኖረዋል ብርጭቆ። ፋንታ ሚሪንዳ ብጨምሩበት ያን ኦሬንጅ መልክ ይይዛል፣ ብርቱካናማ። ቡና ንጹህ በሆነ ብርጭቆ ቡና የቡና መልክ፣ ሻይ የሻይ መልክ ይይዛል። እመቤታችን የአምላክ ማደሪያ ናት፣ ማይደረ መለኮት ናት። እግዚአብሔር ጽዮንን መረጣት። ወሐረያ እግዚአብሔር ለጽዮን ወአብደራ ከመትኩኖ ማይደሩ ማደሪያው እንድትሆን መርጧታልና ያ እግዚአብሔር በሷ ሲያድር እሱ በብዙ ህብር፣ በብዙ አምሳል፣ በብዙ መክፈልት፣ በብዙ ትንቢት የተነገረለት እሱ በውስጧ ሆኖ የውጪ መልኳ ዮሴፍ ምንድነው ይል ነበር። አያችሁ፣ አላወቃትም የሚለው እሷ ወላዲተ አምላክ መሆኗን የምትወልደው አምላክ መሆኑን ዮሴፍ አላወቀም ነበር። ጠብቅ ተብሏል፣ መጠበቅ ነው። ተመልከቱ፣ ጠብቅ ነው የተባለው፣ ይጠብቃል። እጅግ የሚደንቅ ነው አይደለ? እመቤታችን አትለየን፣ እቺ ቅድስተ ቅዱሳን ንጽሕት ክብርት የሆነች ልጇ ወዳጇ ኢየሱስ ሩህሩህ አምላክ ዘላለም ከናንተ ጋር ይሁንላችሁ። አያችሁ፣ እንዲህ ነበር ነገሩ። ስለዚህ ዮሴፍ ምንድነው ይላል፣ ግራ ይገባዋል። መቼ አወቀ? ኢየሱስን ስትወልድ አወቀ። እሷ ወላዲተ አምላክ መሆኗን፣ እሷ አምላክ ወልድ አምላክ መሆኑን ያኔ ተረዳ። ግን ምን አይቶ እንዴት የሚለውን ደግሞ ልግለጽላችሁ። 5 ነገር አይቶ ነው። 5 ነገር ብዙ ተማረን። ትላንትም የተማርነው 5 ነገሮች ነበሩ። ስለ ልደት የጌታ ልዩ ነው እንዳለን ሚስጥሩን የሚገልጽ እግዚአብሔር ስሙ የተመሰገነ ይሁን። በልባችሁ ደግሞ ይጻፍላችሁ። ስለ አንዱ ፈንታ 30 60 ዓመት እንድታፈሩ ደግሞ ይርዳችሁ፣ ክፉ አይንካችሁ። ዮሴፍ የበኩር ልጇን እስክትወልድ ድረስ አላወቃትም ብሎ ማቴዎስ ወንጌላዊ በረከቱ ይደርብንና ሲጽፍልን የበኩር ልጇን ኢየሱስ ክርስቶስን ወልድን ስትወልደው እሷ ወላዲተ አምላክ እሱ አምላክ ወልድ አምላክ መሆኑን ዮሴፍ ተረዳ። ምን አይቶ? 5 ነገር። 5 ነገር። አሁን 5 ነገር ልነግራችሁ ነው። 5ቱን ደግሞ ከቻላችሁ ያዟቸው።
የምትይዙት በቃል ነው። ከዛ ለሰው ትነግራላችሁ እንዳትረሷቸው። ለሰው ስትነግሩ ስታስተምሩ ደግሞ ስትነግሩ ይሄን ሰማሁ ብላችሁ ስትገልጹ ይገባችሁ። እዚህም ደግሞ ስትጽፉት እንደገና ይበለጠ እዚህ ስትጽፉ እዚህም ትጽፋላችሁና መንፈስ ቅዱስ ደግሞ ይጻፍላችሁ በልባችሁ። ዮሴፍ 5 ነገሮችን ካየ በኋላ ነገሩ እንዲህ ነው እንዴ አለ። ለካቺ ጠብቃት ያለኝ ወላዲተ አምላክ ናት፣ የአዳም ተስፋው ናት፣ የሔዋን አለኝታ ናት፣ የኖህ መርከብ ነች። ቀስተ ደመናይቱ በደመናው ላይ ቀስቶ የተደረገው ያ ሚስጥር እሷ ነች። አብርሃም በዘርህ የተባረኩ የተባለው እሷ ነች። ለይስሐቅ ለያዕቆብ የተሰጠው ተስፋ ይሄ ነው። ነቢያት የተናገሩት ሁሉ ይሄ ነው። ሱባኤው የተቆጠረው እዚህ ነው። ትንቢቱ ተፈጸመ። እችማ ለካ ወላዲተ አምላክ ነች። ከዛ ከሷ ጋር መከራ መቀበል ነው፣ መሰደድ ነው። ጠባቂዋ ለካ ለዚህ ነው የመረጥከኝ፣ ለካ ለዚህ ነው የሾምከኝ አለ። እንዴት መታደል ነው እናንተ! ዮሴፍን እኮ የሚያክል ቅዱስ የለም። ደግሞ የሚደንቀው ነው ታውቃላችሁ፣ አባቱ እኮ ተባለ። የኢየሱስ ክርስቶስ አባቱ እኔና አባትህ ስንፈልግ የት ነበርክ አለችው። እናት አይደለች? በ12 ዓመቱ እሱ ሄዶ ከሊቃውንቱ መሃል ገብቶ ይነግራቸዋል። አምላክ ወልድ አምላክ፣ እነሱ አላወቁም። ሚስጥሩን ሁሉ ትንቢት ሁሉ ተፈጸመ ይላቸዋል። ምን ነው ልጄ እኔና አባትህ ስንፈልግህ አለችው። ታውቂ የለም በአባቴ ቤት እንደምኖር፣ ለምን ትፈልጉኛላችሁ? ተመልከቱ፣ አባቱ ተባለ፣ ግን በስጋ አይደለም። ሉቃስ ሲጽፍ ምዕራፍ 3 ላይ እንደመሰላቸው የዮሴፍ ልጅ ብሎ የሚጽፈው ለዛ ነው። እንደመሰላቸው የዮሴፍ ልጅ። የመሰላቸው ሰዎች አሉ፣ ዛሬም ይመስላቸዋል። ካለው ይክዳል፣ በቃ አለቀ። እግዚአብሔር አይለውም መቼም። የሚያስክድ ዲያብሎስ ነው። ከዲያብሎስ መንፈስ ይጠብቃችሁ። ስለዚህ 5 ነገሮችን እስከሚያይ ድረስ አንደኛ ሰው ማደሪያ ከልክሏት ድንግል ማርያምን የ9 ወር ጽንስ ይዛ የመውለጃዋ ሰዓት ደርሶ አየሩ ቀዝቃዛ፣ ኢየሩሳሌም ቤተልሔም በዚህ ሰዓት ቀዝቃዛ ነው። እንዳለ ምዕራቡ ዓለም ሁሉ ቀዝቃዛ ነው። አንድ እንደውም ትንሽ እንደው እግዚአብሔር የቀረበው የተባለ እዛ በረቱ ውስጥ ሆኑ ብሎ ያላቸው። በረቱ ግን ምስጢር አለው፣ ሌላ ጊዜ እነግራችኋለሁ። የተያያዘ በጣም የተያያዘ ቅዱስ ቦታ ነው። እሱ ግን በረት አድርጎታል። ማደሪያ ከለከሉ። አቤት የሰው ልጅ! ድንግል ማርያምን ማደሪያ ከለከላት። ልጇን ጸንሳ ይዛ ለዮሴፍ ለሶሎሜ ማብረው ማደሪያ ከለከሉ። ዛሬስ ለድንግል ማርያም ለልጇ ለቅዱሳን ቦታ የሌላቸው ሰዎች የሉ? አልከለከሉም። ድንግል ማርያም ትናገራለች። እናንተ እስቲ ንገረኝ፣ ድንገት ዛሬ መጥተ በሌላ እምነት የምትከታተል ሰው በእናንተ እምነት ውስጥ ድንግል ማርያም ትናገራለች? ቅዱሳን ይናገራሉ? ወገኖቼ እዛ ውስጥ አይደለም እንዴ የበኩር ልጇን እስክትወልድ አላወቃትም፣ ከዛ በኋላ ይሄን ያህል ልጅ ወልዳለች፣ እንደዚህ ወልዳለች፣ የጌታ ወንድሞች የጌታ እህቶች ተብለው የሚጠሩት ሁሉ የሷ ልጆች ናቸው ብለ ታሪክን ካለማወቅ መጽሐፍ ቅዱስን ካለመረዳት በትልቅ ስተት ተንሸራት ተገደል አልገባህም። ማይነካውን አልነካህም፣ ማይባለውን አላልክም። ከዚህ በላይ መርከስ አለ እንዴ? አንደበት ቆሽሿል፣ ምላስህ የእባብ መርዝ ነው፣ ልቦናህ የአውሬው ማደሪያ ሆኗል። በንስሐ ተመለስ። ዮሴፍ የበኩር ልጇን እስክትወልድ ድረስ አላወቃትም። 5 ነገሮች አይቶ ቅዱስ ዮሐንስ አፈወርቅ አባቶቻችን የተረጎሙልን ይሄንን ነው። ለንጉሥ አርቃዴዎስም የነገረው ይሄንን ነው። አንደኛ ምጽአተ ሰብአ ሰገል የሚለው ነው። ደግሞ ሰብአ ሰገል ሲመጡ የመጡት ደግሞ ዘምስለ አምሃ ነው። ምጽአተ ሰብአ ሰገል ዘምስለ አምሃ ማለት አንደኛው የሶስቱ ነገስታት እዛ መድረስ ነው። የተነሱት ወደ 12 እንዲነበሩ የደረሱት 3 ናቸው። ሰብአ ሰገል የተባሉት ነገስታት ናቸው። የጥበብ ሰዎች የተባሉት ጥበብ ኢየሱስን ስለፈለጉ ነው። ሰብአ ሰገል የጥበብ ሰዎች ማለት የጥበብ ሰዎች የተባሉት በኮከቡ በራሱ ተመርተው በኢየሱስ ክርስቶስ ተመርተው የመጡ ጠቢባን ናቸው፣ ነገስታት ናቸው። ወርቅ፣ ዕጣን፣ ከርቤ ይዘው ነው የመጡት። የተወለደው የአይሁድ ንጉስ ወዴት ነው ብለው መጡ። ይሄንን ዮሴፍ አየ።
ነገስታት ታላላቅ ነገስታት ትልልቅ ለ2 ዓመት ሕፃን ተንበርክከው ሲሰግዱ ዮሴፍ አየ። ለካ የሚሰገድለት አምላክ ወልድ አምላክ ነው። ለካ የወለደችው እቺ ድንግል ማርያም ጠብቃት ያለ ለካ ወላዲተ አምላክ ናት። ይሄ ነው ምስጢሩ፣ ይሄ ነው ትምህርቱ። እቺ ናት ቅድስት ቤተክርስቲያናችን እውነትን ይዛ የተቀመጠች። ያልገባው ብዙ ያወራል፣ እንዳሻው ነው። ዘመኑም 8ኛው ሺህ ነው። አንደኛ ምጽአተ ሰብአ ሰገል ዘምስለ አምሃ ማለት እጅ መንሻ ይዘው 3ቱ ነገስታት መምጣታቸውን የሚያሳይ ነው። ሁለተኛው ደግሞ ሁረተ ኮከብ በካልእ ፍና የሚለው የኮከቡ ሁለተኛ ኮከቡ ያ ኮከብ ደግሞ ትንቢት ነው። ኮከብ ይሰርቅ ያዕቆብ ተብሎ ትንቢት ተነግሯል። ጠንቋዩ በለዓም ሳይቀር የባሶሩ ባላቅ አስመጥቶት እስራኤልን ርገምልኝ ሲለው እግዚአብሔር ያረገመው እኔ እንዴት ረግማለሁ? ይታየኛል ግን አሁን አይደለም፣ እመለከታለሁ፣ ከያዕቆብ ኮከብ ይወጣል እያለ እሱ ሳይቀር አልተናገረም እንዴ? የእሴስር የንጋት ኮከብ የሚያበራ እኔ ነኝ አለን። አነ ውእቱ ብርሃኑ ለዓለም ያለው ኢየሱስ ክርስቶስ የድንግል ልጅ። እሷን ደግሞ እመብርሃን እንላታለና ሰይጣን ምን አበሳጨህ? የሰይጣን የግብር ልጆችስ ምን አስጨነቃችሁ? እመብርሃን እንላታለን፣ የብርሃን እናት ድንግል ማርያምን። ስለዚህ ሁለተኛው ደግሞ ሁረተ ኮከብ በካልእ ፍና ነው። ሶስተኛ ደግሞ የተመለከተው ስርቀተ ስብሃተ እግዚአብይ ነው። ስርቀተ ስብሃተ እግዚአብይ የጌታ ምስጋናው ታላቅ የሆነው ወጣ። ይሄ ደግሞ በመላእክት እረኞች ጌታ በተወለደበት ጊዜ የእግዚአብሔር ምስጋና ስብሃቱ ተገለጠ፣ ክብሩ ተገለጠ። ከሰማይ መላእክት መጥተዋል፣ ከምድር እረኞች መጥተዋል። ስለዚህ አራተኛው ደግሞ ምን ይሆናል ማለት ነው? ቅዳሴ መላእክት ይቀድሱ ጀመር። መጥተው ቅዱስ ቅዱስ ይሉት ጀመር። ስብሐት ለእግዚአብሔር በሰማያት አሉ። ወደ ላይ ወጡና ሄዱ። እዛ ባለፈው እንዳየነው ስብሐት ለእግዚአብሔር አሉ። ወጡና ላይ ተመለሱና መጡና እዚህ አዩት። ወሰላም ለሰብእ አሉ፣ ለሰው ልጆች ሁሉ። ስለዚህ አራተኛው ቅዳሴ መላእክት ነው። አምስተኛው እንዳልኳችሁ ደግሞ ፍርሃተ ኖሎት ነው፣ ስግደተ ኖሎት ነው፣ ዝማሬ ኖሎት ነው። እሱን ተመለከቱ። አምስቱ ይሄ ነው። ዮሴፍ ይሄን አየ፣ ቅዱሳን ይሄን አዩ። ዛሬ እኔና እናንተም ይሄው አየን። ጌታ ሲወለድ አንደኛ ምንድነው የሆነው? እንግዲህ በአንደኛ ዮሴፍ ከተረዳው ከ2 ዓመት በኋላ ቢሆንም መጀመሪያ ላይ ያስቀምጥኩላችሁ ምጽአተ ሰብአ ሰገል ዘምስለ አምሃ ነው። ሁለተኛ ስርቀተ ስብሃተ እግዚአብይ ነው። የእግዚአብሔር ምስጋና ደግሞ ታላቅ ነገር። ሌላው ሁረተ ኮከብ ነው። 4 ቅዳሴ መላእክት ነው። 5 ፍርሃተ ኖሎት፣ ዝማሬ ኖሎት፣ ስግደተ ኖሎት እረኞቹ። እነዚህ 5ቱ ናቸው። ሰብአ ሰገል፣ ኮከብ፣ ስብሐተ እግዚአብይ፣ ቅዳሴ መላእክት፣ ፍርሃተ ኖሎት። እነዚህ 5ቱ ናቸው። ስለዚህ ዮሴፍ እመቤታችን ልጇን በከብቶች በረት ስትወልድ መጀመሪያ ምን አየ? ስርቀተ ስብሐተ እግዚአብይ የእግዚአብሔር ክብር ወጣ፣ ተገለጠ። ሁለተኛ ምን አየ? ቅዳሴ መላእክት አየ። ሶስተኛ ምን አየ? ፍርሃተ ኖሎት እዛ መተው
ሲሰግዱለት አየ። አራተኛ ምን አየ? ምጽአተ ሰባ ሰገል ዘምስለ አምሃ ወርቅ ዕጣን ከርቤ። ምክንያቱም የሰጡት እሱ ያወቀው እንዴት ነው? ወርቅ አምላክ ነው ብለው ነው የሰጡት። ዮሴፍ እዛው ነው ይሰማል። ምክንያቱም እነሱ እየተናገሩ ይሄንን የምንገብራቸው ነገስታት ቀድመው የተፈጠሩ ኋላም የሚያልፉ ናቸው፣ አንተ ግን ቀድመ ያልተፈጠረ ኋላ የማታልፍነ ንጹህ ባህሪ ነህና ንጹህ ወርቅ ብለው ነው የሰጡት። ዮሴፍ እዛው ነው ያለው። ማርያም በልቧ ሁሉን ታውቃለች። ዕጣኑን አወጡ። ይሄን የምናጥናቸው ጣዖታት ጥንትም የተፈጠሩ ኋላም ማላፊያ ናቸው፣ አንተ ግን ጥንትም ያልተፈጠረ ኋላም የማታልፍ እውነተኛ አምላክ ነህ። ዮሴፍ ይሄን ይሰማል። ከርቤውን አወጡ። ለሞቱ ዓለምን ምንም ቀድመ ያልተፈጠረህ ምንም ኋላ የማታልፍ ብትሆን እኛን የሰው ልጆች ለማዳን ትሰቀላለህ ብለው ሐሞቱና ከርቤውን የቀራንዮውን እያሰቡ ሰጡት። ዮሴፍ ይሄን ይሰማል። ማርያም ግን በልቧ ታኖረው ነበር። አይደንቅም እናንተ? ታዲያ ዮሴፍ የበኩር ልጇን እስክትወልድ አላወቃትም ማለት ዝም ብሎ እንደው ምዕራብ ዓለም እንደው 0% እንደሆነው አንተም 0 ልትሆን ነው እንዴ? ኦርቶዶክስ ተዋህዶ ምዕመናን ልብ በሉ እንጂ። አያችሁ ድንቅ ነው። የመጀመሪያ ነገርኳችሁ በቃል እንዲህ ማለት ከሆነ እንዲህ ማለት ነው። ይሄ ቃል ይዞ ለሚመጣው መልስ እንድትሰጡ ነው። ሁለተኛ ግን ህብረ ትንቢቱ ህብረ አምሳሉ እንዴት መልኳን ይቀያየር እንደነበረ ምክንያቱ እሱ ነው። ዮሴፍ ግራ ይገባው። እነዚህን 5 ነገሮች ሲመለከት ግን ቅዱስ ዮሐንስ አፈወርቅ ለአርቃዲዮስ እንደነገረው አባቶቻችን ለኛ እንደነገሩ ጽፈው እንዳስቀመጡት አሁን እኔም ለእናንተ እንዳስታወስኳችሁ እናንተም እንደተረዳችሁት አለ ዮሴፍ ለካ ጠብቃት ያለኝ ትንቢት የተነገረላት አምላክን ትወላለች የተባለች ወላዲተ አምላክ ነች። ለካ እሱም የወለደችው ምንድነው አለ? አምላክ ወልደ አምላክ እሱኛን ለማዳን የመጣ ነው። ስለዚህ ስሙ ኢየሱስ ነው። ስለዚህ ስሙ አማኑኤል ነው አሉና ክርስቶስ ብለው በዚህ ስም ተሰጠው። ኢየሱስ መድኃኒት፣ ክርስቶስ ንጉስ፣ አማኑኤል እግዚአብሔር ከኛ ጋር ነው ያልነውም አምላክ ወልደ አምላክ ከሰማይ ወርዶ ከኛ ጋር የኛን ስጋ ተዋህዶ በእኛ ባህሪ የኛን ስጋ ተዋህዶ እንደገና ደግሞ በተዋህዶ ስጋ በመካከላችን ተመላልሶ ልደቱን በዚህ እናስባለን። የሰማነውን በልቡናችን ያሳድርልን። እመቤታችን አትለየን። እመለመናችሁ ባካችሁ ዓለሙ የውድድር ስለሆነ እንዲህ አይነት የቤተ ክርስቲያናችን ሚስጥር ሌላም ሰው እንዲሰማ ላይክና ሼር በማድረግ ከንቱ ነገር ከሚያወራ እንዲህ አይነቱን የእግዚአብሔር ቃል እንዲሰማ እንረዳዳና የኦርቶዶክስ ቤተ ክርስቲያን ትምህርት ለትውልድ እናድርስ። ሼር ላይክ በማድረግ ለምታደርሱ ሁሉ እግዚአብሔር እናንተን ለመና ደግሞ በሰማይ ይቀበልላችሁ። አዲስ የሆናችሁ እንኳን ወደ እግዚአብሔር ቤት በሰላም መጣችሁ። የእግዚአብሔር ቃል በልቡናችሁ ይኑር። ሰብስክራይብ አድርጋችሁ በየቀኑ ተከታተሉ። ኢትዮጵያ ሀገራችንን በዓይነ ምሕረቱ ይመልከትልን። የልደቱ በዓል በልቡናችን ጂባራ ያድርግልን። ከክፉ ነገር ሁሉ ይሰውረን። እመቤታችን በቀኝ በግራ ተቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። አብ ሆይ ማረን፣ ወልድ ሆይ ራራልን፣ መንፈስ ቅዱስ ሆይ ይቅር በለን። የሚሰሙትን ሁሉ ባርካቸው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ነገ ደግሞ የምንማረው ትምህርት አለ። በተለይ ለካህናትም ለምእመናንም ነገ ደግሞ የምንማረው በደመና መጋረጃ በስጋ ተሰወረ የሚል ትምህርት ይኖረናል። ያድርሰን። ሰላም ሁኑልኝ።